አባሽ ለሷ ተጫለ ስለዚህ እኔ ፍቅረኛዋን ነጠፋት እንጂ እሷ ባሌ ናሰች ቆይ እኔ አሁን አንቺ ልጅ ነው ከደም ማሳተው እኔ እኮ እዝራን ይዳልኩሽ ከዚህ ቤት አጨብጭቤ እንዳልወጣ ብዬ ነው ገባሽ አረ በፈጣሪ ፈጣሪ ነው ኮንፍሪ እንጂ ቆይ ለምን ነው እዚህ ተሰቃይ እኔ ላሰቃይሽኝ እንጂ አንቺ ምን ትሆኛለሽ አባቱ ሲሞት እኮ እዝራኔ ዞር ብላይ ትሰሚኛለሽ ወደሽም ጠላሽም እኔ ምልሽም ብቻ ነው የምትሰሚ አልገባኝም አይገባኝም እኮ እንደውም ሁሉ ነገር ለዛ ነገር ምን አባሽ ብለሽ ነው ምትነው ሆን ብለሽ እዚያ ጋር ስላስገባሽኝና ለራስ ጥቅም ስትይ ሚስቱን አደረግሽ ነው ምን አባሽ ነው ያልሽው አንቺ ማፈሪ በአንቺ ምክንያት እቅዴ ይበላሽና እንደዚህ ሎኮ ፓርክ የምትወሽ እንዳይመጣ ጉሮሮሽን ፈልጥቄ ነው ወጣሽ አባሽ ነው ስለምን አባሽ ነው የምታወራው ያቻጣ የምታወራሽ መስሎሽ ነው የዚህ ቤት ባለቤት እኔ ነኝ ገባሽ አንቺ ምን ያረሽት ነው አንቺ ያናገረሽ የለም ተከፈርዛ ባለሽ ተምናርክ ነው ምክንያት ያበሻል እንዴ አንቺን ያናገረሽ የለም እያልኩሽ ተነከሽማት ዘይነካሽ ባይዝ ነው እሺ ትሰሚኛለሽ ከፈለኩ 2000 ከዚህ ቤት አባርሻለሁ አሁንስ እንጂ ይሄ ቤት እኮ ያንቺ ሳይሆን ለኔና ለባልሽ ያወረሱን ጉርስ ነው እሺ እንደውም እኛ ሳይሆን አንቺ ከነፍሽ ብልቅ በይ እስክንድር ላንቺ ወንድምሽ ቢሆን ለኔ ደግሞ ባሌ ነው ታያለሽ ደግሞ ያደረግሻትን እያንዳንዷን ነገር ተናገሪ እኔ አፌ ልኝ መስሻል ከባድ ውሳኔ ወሰነ ሀብልን በጣም እንደሚወዳትና እንደሚያፈቅራት እየተናገረ ይገኛል ማለት ነው። ምክንያቱም በአሁን ሰዓት አብልዬ በጣም እንደምታሳዝነው እያየና እየተረዳት ይገኛል ማለት ነው። እንግዲህ ወዳ ፈቅዳ ሳይሆን እዚህ ትዳር ውስጥ የገባችው በሰው ግፊት እንደሆነች እንደገባችን ማንም ሰው ያውቃል። ግን ደግሞ በአሁን ሰዓት ኢዝራን በጣም እሷን እየተረዳትና በጣም እሷን እየረዳት ይገኛል ማለት ነው። ቤተሰቦቼ እንግዲህ አብልም ደግሞ በጣም በሚያሳዝን ነገር እኔ ፍቺ እፈልጋለሁ እዚህ ቤት መቀመጥ ምንም ሀሳቡ መቅዱ የለኝም በማለት እየተናገረ ትገኛለች ማለት ነው። ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ ብዝት ይበልልኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ ማለት ነው። እንግዲህ ጀላችሁ የመጣው ድራማ አስተማሪውና ልብ አንጠልጣይ ድራማን ሁላችንም እየተረዳነው ድራማ እየላችሁ መጥቻለሁ ማለት ነው። እንግዲህ ቤተሰቦቼ እዝራ በስተመጨረሻ አብል በጣም አሳዝነዋለች ማለት ነው። በማሳዘን ውስጥ ደግሞ ፍቅር እንደሚመጣ እርግጥ ነው ማለት ነው። እንግዲህ በጣም ደስ የሚለው በነገራችን ላይ አብልም በጣም ምስኪን ልጅ ነች። በእናቷ ግፊት ነው እዚህ ትዳር ውስጥ የገባችው እንጂ ምንም ነገር እሷ እዚህ ትዳር ውስጥ መግባት ሀሳብና እቅዱም የላትም። ግን ደግሞ እናትየዋ ይሄ ሀሳብ ስላላትና እናትየዋ እሱን አግብታ ሀብትና ንብረትን ለመውሰድ ያቶ እስክንድርን ሀብት ንብረት ለመውረስ ነው እንግዲህ ሀብልን ይዛ ለይዝራ እንዲጋባ የተዳረጉት ማለት ነው። ግን ደግሞ በጣም በሚያሳዝን ነገር እንግዲህ አብል የአቶ እዝራ ሚስት ልጇ ነች ማለት ነው። እሷ ግን ምንም ነገር እንደማንኛውም ሰው አድርጋ ነው እዚህ ቤት ውስጥ የጨመረቻት ማለት ነው። ቤተሰቦቼ በጣም ነው የሚያሳዝነው። እንደዚህም ደግሞ የአቶ እስክንድር እህትም ደግሞ በራሷ የእሱን ሀብት ንብረት ለመውረስ እንግዲህ የራሷን ሰው ሰራተኛ ቤት ውስጥ አድርጋ እንድትሰራ እያደረገቻት ትገኛለች ማለት ነው። ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ አለው እግዚአብሔር ይመስገን እኔ በጣም ሰላም እግዚአብሔር ሰላማችሁን ያብዛልኝ ማለት ነው። እና በጣም በሚያሳዝን ነገር እንግዲህ አቶ እስክንድር ይሄ ሁላ ነገር ምክንያቱም የያዘው በሽታ በትንሽ ነገር ከዚች ዓለም እንደሚያልፍ በዛ የተነሳ የአቶ እስክንድር ሚስት ሁሉን ነገር ተረድታለች ማለት ነው። እንግዲህ ሀብትና ንብረቱን ለእዝራ ስለተወረሰ ያው ሁላቸውም ያንን ሀብትና ንብረት ለመውረስ ያቅማቸውንና ጥረት እያደረጉና እየተጠቀሙ ይገኛሉ ማለት ነው። እዝራ ግን በአሁን ሰዓት ምክንያቱም አክስትየዋ ካመጣችው እልክ በጣም ጊዜና ሰዓት እንደዚሁም ደግሞ አክብሮት እየሰጣት ያለው ለአብል ነው ማለት ነው። አብል ያው ምስኪን ነች፣ በጣም ጥሩ ሴትም ስለሆነች ለሷ ሁሉን ነገር አስተካክላለሁ፣ እባክሽ መፋታት የለብንም፣ ባንስ አባታችን ይሄንን ነገር ሰምቶ ደግሞ ፍቺ ልንፋታ ነው ካልኩት በጣም ታውቂያለሽ አባታችን በኃይለኛ ህመም ደዌ በሽታ እንዳለው እኔም አንቺም እናውቃለን። በጣም ከባድ ነገር ስለሚፈጠር እባክሽ ትንሽ ጊዜ
ታገዢ፣ እኔም ደግሞ ጥሩ ባልና ጥሩ ተንከባካቢ ለመሆን ሞክራለሁ። አንቺም ደግሞ እባክሽ ተረጂም በማለት እንግዲህ ለእሷ እየነገራት ይገኛል ማለት ነው። እሷም እንግዲህ በስተመጨረሻ ሆቴል ቤት ውሰደኝ ትለዋለች ማለት ነው እዝራን። እሱ ደግሞ ምን ማለት ነው ሆቴል ቤት የሞትልሽ እስካሁን ብለሽ የማታውቂ ነው? ይሄ ሁላ ፉክክር ከዛ ከእንትና ጋር ነው አይደለ እየተፎካከርሽ ያለሽ። ይህ እንደዚህ አይነት ፉክክር ጥሩ አይደለም፣ ምክንያቱም ፌር አይደለም። ከዚህም በፊት ብለሽኝ አታውቂም ነበረ። እኔ አሁን እዚህ ጋር ጥሩ ወንድ ሆናለሁ አስተካክላለሁ ብለህ ትለኛለህ። በአንስ እንኳን ሆቴል ቤት ወስደህ እራት ጋብዘኝ ስልክ እንኳን ደስተኛ አይደለም በማለት እንግዲህ እሱን እየተናገረችው ትገኛለች ማለት ነው። እሱ ደግሞ እንግዲህ ለማንኛውም ትዕግስተኛ ሆኜ እዚህ ቤቱ እዚህ ትዳር ውስጥ አንቺን ፈልገሽ እንዳልገባሽ ተገደሽ እንደሆነ እኔም ይገባኛል። ግን ደግሞ ከአንቺና ከእንጀራ እናቴ ጋራ ምን አይነት ቅርርብ አለሽ በእናትሽ እንድትነግሪኝ እፈልጋለሁ በማለት እንግዲህ እየጠየቃት ይገኛል። እሷ ደግሞ በፍጹም አይሆን ጊዜው አይደለም የምነግርህ ነገር ምንም ነገር የምነግርህ ከኔ ምንም ነገር የምታገኘው ነገር የለም በማለት ለሱ እየነገረችው ትገኛለች ማለት ነው። ቤተሰቦቼ አቶ እስክንድርም እንግዲህ ቤት ውስጥ ሴቶቹ ለምንድን ነው እንደዚህ የሚደባደቡት በማለት እንግዲህ ያቺ ሰራተኛ ሆነ የመጣችውና እንግዲህ ቀጥታ የአብል ክላስ ውስጥ ገብታ ሲደባደቡ ነበረ ማለት ነው። ይችኛዋ እንግዲህ እዝራን ስለምትወዱ ይዝራ የኔ ብቻ መሆን አለበት፣ አንቺ ከኋላ መተሽ እኔ ለመንጠቅ ነው በማለት እያለ እየተባለ ይገኛል ማለት ነው። ግን ደግሞ ያችኛዋ ምስኪን ምንም ነገር ውስጥም የለችበትም። ምክንያቱም ለመፍታትም ቅርብ ነች፣ ለመተውም ቅርብ ነች። ማንም የተረዳትም ሰው የለም ማለት ነው። ቤተሰቦቼ በጣም ነው የሚያሳዝነው። እዚህ ቤት እንግዲህ እየተፈጠረ ያለው ነገር በጣም ከባድና ልብ አንጠልጣይ የሆነ ነገር እየተፈጠረ እለት በእለቱ ይገኛል ማለት ነው። ግን ደግሞ እናትየዋ እንግዲህ ሀሳቧና እቅዷ ልጇን ተጠቅማ የእዝራ ሚስት ከሆነች በኋላ እንግዲህ ወይንም ተተፋቱ በኋላ ሀብትና ንብረቱን የራሷ ማድረግ ነው የፈለገችው ማለት ነው። የአቶ እስክንድርም እህትም እችኛዋ እዝራን ካገባች በኋላ ሀብትና ንብረቱን ከአንድ ላይ ከተፋቱ የራሳቸው ማድረግ በቃ ሁላቸውም የራሳቸውን ጥቅም ማስኬድ ነው እንጂ የፈለጉት እንጂ ማንም ሰው ለእስክንድር ለአቶ እስክንድርና እንደዚሁም ደግሞ ለልጁ ያሰበ ሰው ማንም ሰው የለም ማለት ነው። ሁላቸውም የራሳቸው መንገድ እያስኬዱ ነው ያሉት ማለት ነው። እንግዲህ እህትየዋም ጠይቀው ነበረ። አባቴ ሀብትና ንብረቱን ሁሉንም ገንዘብ እኔ እንዳዘዋውር አድርጓል፣ ሁሉን ነገር ለእኔ ሰጥቶኛል በማለት ሲላት ነበረ። እህትየዋም እንዴ በምን የተነሳ የኔንም ሀብት ንብረት? አዎ ምን ሲጀመር እኔና አንቺ ማለት አንድ አይነት አይደለንም እንዴ? ምን አይነት ነው? ምን ማለት ነው በማለት ሲላት ነበረ። ወንድሜ ለማንኛውም ተጠንቀቅ፣ ሁላችሁም እዚህ ቤት የሚደረገው ነገር ምንም ደስ ያለኝ ነገር የለም፣ ስለዛን ራስከን እንድትጠብቅ እፈልጋለሁ በማለት እንግዲህ ወንድሟን እዝራን እያስጠነቀቀችው ትገኛለች ማለት ነው። እሱም ደግሞ ምንም ነገር አታስቢ፣ ያቅሜን የሚደረገውን ነገር አደርጋለሁ በማለት እየነገራት ይገኛል ማለት ነው። ቤተሰቦቼ እና ለማንኛውም እና ቤተሰቦቼ እዚህ ቤት ከባድ ነገሮች እየተፈጠሩ ይገኛሉ ማለት ነው። እዝራን እንግዲህ በአሁን ሰዓት በጣም አብል እያሳዘነችው እና በጣም ውስጡን እንትን እያለችው ይገኛል ማለት ነው። ይሄ ማሳዘን በእርግጠኝነት ወደ ፍቅር ይቀየራል ብዬ ተስፋ አደርጋለሁ ማለት ነው። በእርግጠኝነት የሚቀጥሉት ከእሷ ጋር ምክንያቱም እሷ በጣም ምስኪንና ጥሩ ሴትም ትመስላለች። ስለዛን ከእሷ ጋር ላይፍ እና ወደፊት ሚስቱ እንደምትሆን ተስፋ አደርጋለሁ ማለት ነው። ቤተሰቦቼ ግን ደግሞ በአሁን ሰዓት ሁላቸውም እንግዲህ ቤት ውስጥ ሁላቸውም ጠልተዋታል፣ አይንሽን ላፈር ብለዋታል ማለት ነው። ግን ደግሞ አይዶንገር እያለች እንግዲህ ያው ከክላስ ውስጥም አትወጣም። እናትየዋም ደግሞ ከክላስ ውስጥ ለምንድን ነው የማትወጪው? ለምንድን ነው ቆንጆ ልብስ የማትለብሹ? ለባልሽ ቆንጆ ሆነሽ የማትታዩ ያለቻት እንግዲህ እየከፋፋቻት ትገኛለች ማለት ነው። እሷ ደግሞ ምን ተገኝቶ ነው የምለብሰው ምን አለና በማለት እንግዲህ እየተናገረ ትገኛለች ማለት ነው። አባትየውን በስተመጨረሻ አቶ እስክንድር ሁላቸውንም ሰብስቦ ምንድነው እዚህ ቤት የተፈጠረው በማለት እንግዲህ ባለቤትየዋ እህትህ እዚህ ቤት ያመጣችው ሰራተኛ ሳትሆን እንትናን ልጅክን እንድታገባ ያመጣችው ሚስት ነች።
ይሄ ሁላ ነገር ደግሞ ያንተን ሀብትና ንብረት ለመውረስ እየተጠቀመችው ያደረገችው ጥረት ነው በማለት እንግዲህ ሁሉን ነገር ነግረዋለች። አባት በአሁኑ ሰዓት አቶ እስክንድር እንግዲህ በጣም እና ራሱን ለመሳት ይገኛል ማለት ነው። ቤተሰቦቼ እንግዲህ በቀጣይ ቪዲዮ እስከምገኝ ደግሞ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ